ሰላም ሰላም። ዛሬ ስለ አድመኝነት ነው የማወራው። ሰሞኑን የዓለም አቀፍ የካቶሊክ ቤተክርስቲያን ፖፕ የሆኑት ቄስ ፍራንሲስ እስጢፋኖስ ከዚህ ምድር በ88 ዓመታቸው አለፉ የሚል ዜና ከቫቲካን አካባቢ ወጥቶ ሁላችንም ሰምተናል። የተለያየ ዓለም ላይ ያሉ ሰዎች በማህበራዊ ሚዲያ በተለያየ መንገድ ሀዘናቸውን እየገለጹ ነው እና ሰውየው በዘመናቸው ብዙ ለሰው ልጅ የሚጠቅም ነገር ያደረጉ ናቸው። በሀገራቸው በአርጀንቲና ከ16 ዓመታቸው ጀምሮ ነው ለእግዚአብሔር አገልግሎት የተለዩት እና ያ ሁሉ ዘመን ድሆችን በመርዳት በማገዝ መንፈሳዊ ስራዎችን በመስራት ማህበራዊ ነገሮችን በማስተባበር የተጎዱ የወደቁ ሰዎችን በማንሳት አረጋውያንም እንዲከባከቧቸው በማደራጀት ወላጅ ያጡ ህጻናቶችን በመሰብሰብ ነው ጊዜያቸውን ያሳለፉት። ያ ሁሉ አመት እንግዲህ በ16 ዓመት ከ88 ስንል 72 ዓመት ሙሉ በአገልግሎት ላይ ነበሩ እኚህ ሰውዬ። ከሀገራቸውም ባለፉትም ደግሞ የዋናው ጳጳስ ሆኖ እስከተመረጡበት ጊዜ በሀገራቸው ስለነበሩ በተለያየ ሀገርም ብዙ አገልግሎቶችን አድርገዋል። ጠበቃ ላጡ ድሆች ጠበቃ አቁመዋል። እንዳልኳችሁ የወደቁ ሰዎች አንስተዋል። ሃይማኖቱ የሚፈቅደው ማንኛውም አገልግሎቶች ሲሰጡ ነበረ። ለዚህ የተተመነ ደሞዝ ቢኖርም፣ ለዚህ የተተመነ መኪና፣ ለዚህ የተቀመጠ ስልጣን፣ የሚገቡ መሰረታዊ ነገሮች ቢኖሩም እሳቸው እነዛን ሳይጠቀሙ ተራ የህዝቡን ኑሮ እንደኖሩ ነው ግለ ታሪካቸው የሚያሳየው የነበረው ያኔ። ይህ ማለት መኪና ተመድቦላቸው እያለ መኪናው ሾፌር ያስፈልገዋል፣ ወይ 3-4 መኪና ይሆናል ተመደበላቸው። ለነዛ ነዳጅ ያስፈልጋል፣ ሾፌር ያስፈልጋል፣ ጎማ ያስፈልጋል፣ የመኪና ወጪ ያለ እሱን ላለማድረግ ሲሉ ምንም መኪና ከመንግስት ወይም ደግሞ ከመደበላቸው ቤተክርስቲያን ሳይቀበሉ እንደ ህዝቡ በትራንስፖርት ነበር ከፍለው የሚመላለሱት። ለሳቸው የሚውለውን ባጀት ጠቅላላ ለበጎ አድራጎት ስራ ነበር የሚያስተላልፉት እና አንድም ጊዜ ደሞዛቸውን አልተቀበሉም። አሁን ደግሞ ወደ ፓትርያርክ ሆነው ወደ ቫቲካን ከመጡ በኋላ ደግሞ ብዙ ጥሩ ነገሮችን አድርገዋል። ለምሳሌ በጣሊያን ፖለቲካ ውስጥ የካቶሊክ ቤተክርስቲያን ትልቅ ኃይል አላት። የካቶሊክ ቤተክርስቲያን ጣሊያን ውስጥ ባትኖር ኖሮ ጣሊያን የስደተኛ መተላለፊያም ልትሆን አትችልም ነበር። የመጣ ሁሉ መጠጊያ ያጣ ሁሉ ጣሊያን የምትቀበለውና የፈለገ እዛ የሚኖረው ያልፈለገ ጥሎ የሚሄደው በቤተክርስቲያኗ ጥረት ነው። አንደኛ መጻተኞች ሲመጡ የመቀበሉን ስራ አብራ ትቀበላለች፣ ማረፊያ ትሰጣለች፣ ምግብ ትሰጣለች። ለምሳሌ በአንድ ከተማ በፊት ሙሉ በሙሉ እንደውም ከተማው ካቶሊክ ቤተክርስቲያን ነበረች የምትሸፍነው። አሁን ግን በአንድ ከተማ ላይ የሆነ ጥገኝነት ጠያቂዎች ካሉ ምግብ የሚበላባቸው 2 ቤቶች ይኖራሉ። አንዱ ምሳ፣ አንዱ ራት የሚበላበት። ምሳው የከተማው ከነማ ወይም የከተማው መስተዳድር ወይም ደግሞ ከተማው ከከፈለ ራት የምትከፍለው ካቶሊክ ቤተክርስቲያን ነች። ማደሪያ በአብዛኛው የካቶሊክ ቤተክርስቲያን ነው። አልፎ አልፎ የከተማው ማደሪያዎችም አሉ። አንዳንድ ቦታዎች ከተማ ውስጥ ለሚያድሩ ሰዎች በቃችሁ ተብሎ ሲወጡ ካቶሊክ ቤተክርስቲያን ለከተማው ትከፍላለች ሊያድሩበት። ለምትታከሙት ከባድ ህመም ከሆነ በስፖንሰር ነው የምትታከሙት። አብዛኛውን ስፖንሰር የምትሆነውና ድሃዎችን የምታሳክመው ለመጣተኛ ለድሃ ሰው ካቶሊክ ቤተክርስቲያን ነች። ከዛ በተረፈ ደግሞ አንዳንድ መንግስቶች ጋር ሲሉና አዳዲስ ፖለቲከኞች ሲመጡ ስደተኛ አስወጣለሁ ምናምን ሲሉ ካቶሊክ ቤተክርስቲያን ቀድማ የምትቃወም ነች። በሰብአዊ መብት ደረጃ በሰዎች እኩልነት ደረጃ በጣም ድንቅ የሆነ ስራ የምትሰራ ነች። የዛ ጳጳስ ናቸው። እኔ በአይኔ እንኳን ያየሁት እኔ በዛ ፕሮሰስ ውስጥ ያለፍኩ ሰው ስለሆንኩ በካቶሊክ ቤተክርስቲያን ውስጥ የእምነት ልዩነት የለም። ካቶሊክ ብትሆን፣ ክርስቲያን ብትሆን፣ ሙስሊም ብትሆን ሁሉም መብት ይከበራል። ሙስሊም ወንድሞቻችን በቤተ ክርስቲያን ውስጥ እንዲሰግዱ ተፈቅዶላቸው ምንጣፍ ተሰጥቷቸው ይሰግዱ ነበር። በረመዳን ጊዜ እዛ እስካሉ ድረስ ምግብ ይዘጋጅላቸው ነበር። ምክንያቱም ራሳቸው ምግብ ማዘጋጀት አይችሉም፣ ቀን ውጪ ነው የሚውሉት እና ለአፍጥር ሰዓት የሚሆን ምግብ ይዘጋጅላቸዋል። እዛ ውስጥ መስገድ ይችላሉ። የትኛው ቤተ እምነት ነው ውስጡ እንዲሰግድ የሚፈቅድ? የሌላ ቤተ እምነት የትኛው ቤተክርስቲያን ወይም ደግሞ መስጊድ ነው ሌላ እምነት ያለው ሰው እዛ ውስጥ ገብቶ የራሱን ሃይማኖት እንዲያራምድ የሚፈቅድ? እንደዚህ አይነት በጣም ለሰው ልጆች ምቹ የሆኑ ነገሮች በማድረግ የካቶሊክ ቤተክርስቲያን የምትጠቀስ ከሆነ ጳጳሱንም መጥቀስ ግድ ይላል።
በአፍሪካ ብዙ ቦታ ትምህርት ቤቶችን፣ ክሊኒኮችን አስፋፍቷል። ብዙ ቦታ የሚረዱ ሰዎችን ረድቷል። ከዛ ጎን የሚሰሩ ስህተቶች እንዳሉ ሆኖ ግን በአመዛኙ ድሆች ሀገር ውስጥ በኤሽያ በላቲን አሜሪካ ቤተክርስቲያን ብዙ ነገር አድርጋለች። ቄስ ፍራንሲስ ስደተኛ ይውጣ ሲባል በተራ ቁጥር አንድ የሚቃወሙት እሳቸው ናቸው። ጸረ ስደተኛ የሆነ አቋም ሲወጣ በተራ ቁጥር አንድ የሚቃወሙት እሳቸው ናቸው። ግን ከኛ ህዝብ አካባቢ ያየሁት አድመኝነት በካቶሊክ ቤተክርስቲያን ወጣ ተብሎ የሚባለው የተመሳሳይ ጾታ ጉዳይ ልክ እሳቸው የወሰዱት ነገር አድርጎ በሞታቸው ማብረፍ ተገቢ አይመስልም። ምክንያቱም ቫቲካን ማለት በጣም ሂውጅና በጣም ብዙ ጳጳሳቸው ያሉበትና እያንዳንዱ ነገር በመማክርት ጉባኤ በሊቃውንት ጉባኤ ተመክሮ የሚወሰን ነው። የአንዱ ጳጳስ ውሳኔ ብቻ አይደለም። የመማክርት ጉባኤ አለ፣ የሊቃውንት ጉባኤ አለ፣ የጳጳሳት ጉባኤ አለ። እያንዳንዱ ፕሮሰስ አልፎ ነው አንድ ነገር የሚወሰነው። ስለዚህ በጋራ በተወሰነ ነገር እሳቸውን ብቻ ተጠያቂ ማድረግ አይቻልም። ደግሞም እኔ ከዛን ጊዜ በኋላ ዞር ብዬ ለማየት ሞክሬያለሁ። ተቃራኒ ጾታ የሆኑ ሰዎች ይጋቡ የሚል አንድም ቦታ እኚህ ሰውዬ ያሉትን ነገር አላገኘሁም። እና ሰዎች የሚጠቅሷቸው ብዙ ጥናት ሳይደረጉ የጻፏቸው፣ ለመጻፍም እኮ ብስለት ይፈልጋል። ምን ያህል ምርምር ተደርጓል? የጻፈው ሰውዬ ምን ያህል ተምሯል? ስለ ሃይማኖት ምን ያህል ያውቃል? እነዚህ ሰዎች በጣም የተማሩ ናቸው፣ በጣም የሚያውቁ ናቸው። ስለ ሃይማኖትም ስለ ዓለማዊ እውቀትም ጠለቅ ያለ እውቀት ያላቸው ናቸው። እና እነሱን ለመተቸት ትንሽ በእነሱ ደረጃ መማር እንኳን ባይቻል የተወሰነ ጥናት እና እውቀት ይጠይቃል። ማናችንም ከጳጳሱ የበለጠ ለእግዚአብሔር ቅርብ ነኝ ልንል አንችልም። ማን 72 ዓመት ለአገልግሎት የሰጠ ከኛ ውስጥ? ማን ነው ቤት የሌለው? ማን ነው ትዳር ያልያዘ ልጅ ያልወለደ? ማን ነው እጮኛ ምናምን ያልያዘ? ማን ነው ወይስ የግል ሕይወቱን ያልኖረ ምግብ ቤት ሄዶ ያልተመገበ ያልተዝናና? ሁሉን ነገራቸውን ትቶ ዘመናቸውን የሰጡትን ሰዎች እኛ አንድ እግራችን ዓለም አንድ እግራችን ቤተ እምነት ውስጥ ባረግን ሰዎች መተቸት በጣም ከባድ ነው። ስለዚህ ጳጳሱን ነፍስ ይማር ለማለት ለምን ተናነቃቸው? ነውር አይደለም ወይ? ለኢትዮጵያ እኮ ብዙ ያደረጉ ናቸው። ጦርነት ሲኖር ጦርነት ይቁም ይላሉ። ሰብአዊ አደጋ ሲፈጠር ይረዳሉ። ለምን እግዚአብሔር ይማራችሁ ማለት ተሳነን? ነፍስ ይማር ማለት ለምን ተሳነን? ማህበራዊ ሚዲያው እንዴት አደመ? በወሬ በአሉባልታ ምን የተጨበጠ ነገር አላችሁ? አሉ ሰማን ከማለት በስተቀር እስቲ የምታውቁትን ንገሩ። አንዳንድ ሰዎች ጥራዝ ነጠቅ ላይ ኮሜንት ላይ ጽፈው አይቻልም። አንድ አፍ ሲከፈት ጭንቅላት ይታያል ይባላል። ያላቸው እውቀት ትንሽነት ከየት አመጣኸው ብትሉ ሰማሁ ነው የሚሉ። ለእግዚአብሔርም ቢሆን እነሱ ቀርባሉ። ምክንያቱም ዘመናቸውን የሰጡ ናቸው ለአገልግሎት፣ ህይወታቸውን የሰጡ ናቸው፣ ዓለምን የናቁ ናቸው። ጳጳሱን ነፍስ ይማር ብዙ ቁም ነገር ሰርተው ያለፉ ናቸው። እንደ ሰው የተሰሩ ስህተት ካለም በስህተታቸው ከእግዚአብሔር ጋር ያወራርዳሉ እንጂ እናንተ ፈራጅ አይደላችሁ። የሞተ ነፍስ ይማር በሉ። አድመኝነት ጥሩ አይደለም። ስላዳመጣችሁኝ አመሰግናለሁ። የማንም ስሜት ሞቅ እንዲለውም ማንም እንዲከፋው አይደለም። ሪያሊቲ ነው። እግዚአብሔር ይስጥ።